ይህም ያንቺ ፍቅር አይደለም የኔ ፍቅር ነው። እሺ ደግሞም እንኳን ደስ አለሽ። በአንቺ ሴራና በእናቴ ሴራ ዳግም ከቤት ለቆቷል። ምን እንደሆነ ታውቂያለሽ? የፈለገ ብጥሪ እኔና ዳጊን አትለያይንም መቼም ቢሆን። በፍቅር የተጣመረ ሰው በተንኮል አይለያይም። ሰምኛለሽ? ጥቅሱንማ ታውቂበታለሽ። ለማንኛውም ግን እንድትሄጂ አልፈቅድልሽም። ሰምኛለሽ? ወዴትም እንዳትሄድሽ። ይኸውልሽ ስሚ፣ ከዚህ ቤት ከወጣሽ በጭራሽ እንዳትመለሽ። በዛው ቅሪ። ሰው የሚልሽን ነገር መስማት አለብሽ። በተለይ ደግሞ እኔ አሰርሽ ነኝ። እሺ ተግባባን? ቃል እኔን መቼም ቢሆን ከዚህ ቤት አታባልኝ። ለምን እንደሆነ ታውቂያለሽ? ለአንቺ ስኬት የእኔ ውድቀት መሆኑ ነው። አንቺ በስልጣንም በሀብትም በሁሉም ነገር ትበልጭ ይሆናል። ከእኔ በስልጣን በፍቅር በሀብት በልጠሽ መታየት ነው የምትፈልግ። እኔ ከሌላው ስኬት የለሽም። በሁሉም ነገር በልጠሽን ግን ደስታ የለሽም። ምክንያቱም ጭንቅላት ሰላም አይደለም። ሁሌም ከኔ በላይ መሆን ነው የምትፈልጊው። ያ ነው አንቺን የሚያስደስትሽ። እኔ ደግሞ ከዚህ ቤት ከወጣሁ ያን ሁሉ ነገር ማግኘታችን። ስለዚህ መቼም አታስወጪኝ። እኔ ከወጣሁ ይሄን ሁሉ ስኬት ማን ይልሻል? የማን የበላይ ትሆኛለሽ? ማለት ትጎሪያለሽ? ማንስ ላይ ትፎክሪያለሽ? የተከበርሽ ለመሆን እኔን ማዋረድ ያስፈልግሻል። ለዛ ደግሞ እኔ መቼም ቢሆን ከዚህ ቤት አታስወጪኝ። ቅድም ስለዛ አይደለ ወደ ቤት መለሽ? ምነው ብቀባጠሪ አጉላትን መጻደቂብኝ። እሺ እውነት ነው የተናገርኩት። እሱን ደግሞ ልብሽም ያውቀዋል። ይኸውልሽ ሁለት ነገር ብቻ ልንገርሽ። አንደኛው በዚሁ ከቀጠልሽ ሁሉን ነገር አተሽ ብቻሽን ትቀሪያለሽ። ልብሽ ንጹህ ስላልሆነ ያልሽውን ነገር በሙሉ በክፋትሽ ታጭዋለሽ። ብሌን መስመርሽን እያለፍሽ ነው፣ ተጠንቀቂ። ሌላው ደግሞ ከዚህ በኋላ በዳጊ ጉዳይ መቼም ቢሆን አታታልኝ። ማናችሁም ከዚህ በኋላ ከዳጊ ጋር ታቀያዩ። ለዳግም እንኳን አይደለም ከአንቺ ጋር ከዓለም ጋር ጣላለታለሁ። እሱ እኔም ብቻ ነው የሚያፈቅረው። እኔም በሆነ እንደዛው ለማንም ብዬ የምወደውን ሰው አልሰውም። ደህና ሁኚ ትንሿ እህቴ። ከአንቺና አንቺን ነጥቄያለሁ፣ ሀብትሽን ነጥቄያለሁ። አሁን ደግሞ ገና ፍቅርሽን ነጥቅሻለሁ። ከዛ ባዶሽን ትቀሪያለሽ። ሁሌም የኔ ገረድ ሆነሽ ትኖሪያለሽ። ከዛ በፊት ግን ዳግምን ቀድሜ ማግኘት አለብኝ። ቆይ ግን ይህን ሊሆን ይችላል? የኔ ፍቅር እወቅ ሳሚ፣ በፈጠረ ማየውን ነገር አታድርግ። እኔ በጭራሽ ሆነሽ ሆኖ በእናት ሳሚ ይህን ነገር ዞር አድርገው። ስለፈጠረ ሳሚ እባክህ መልኝ። እውነቱን ተናገሪ። ነገርኩህ እኮ ሳሚ፣ ሰላም እውነተኛ እናቴ ናት። አንተ በዚህ ምን ትጎዳለህ? ደግሞ ብር ከሆነ የፈለግከው እኔ እሰጥሃለሁ። ሳሚ ብሌን ያንተ እንድትሆን እረዳሃለሁ። እባክህ በንጹህ ህሊና አስብ። ከነ ውሸት ሙች እባክህ ሳሚ በፈጠረ ብሌን እያንዳንዱ ማለት ነው የቃል ሴራ ገብቷታል። እንዴት ብላ ከቤት እንዳትወጣ እንደፈለገች እና ወደ ቤት እንደመለሰቻት እያንዳንዱ ነገር ማለት ነው በግልጽ ማለት ነው። አንቺ ክብርሽን ከፍ ለማድረግ የግድኔን ማዋረድ አለብሽ፣ የግድኔ እዚህ ቤት መቀመጥ አለብኝ ማለት ነው። ግን ደግሞ በእርግጠኝነት የምነግርሽ ነገር ቢኖር ማለት ነው ሁሉም ነገር ቢኖርሽም ጭንቅላትሽ ግን ደስተኛ አይደለም። ምክንያቱም አንቺ መጥፎ ነገር ስለምታስቢ ነው። እያንዳንዱ ነገር አለኝ የምትዩ ነገር ሁሉ ይሄ በመጥፎነትሽ ታጭዋለሽ በማለት እያንዳንዱ ነገር አስረግጣ ነግራታለች። እንግዲህ ያው ቃል እጅጉን በጣም ነበር የተናደደችው። ምክንያቱም ሀሳቧን ሴራዋን ማለት ነው ሙሉ በሙሉ የራሷን የቃልን ጭንቅላት ማለት ነው ብሌን እንዴት እንደተረዳችው ሲቀጥል አቶ በኃይሉ አሁን ላይ እንግዲህ በሰላም ላይ እንትን ብሏል፣ ተዋርዷል አይደለ? በእህቱ በሰላም ተዋርዷል። ስለዚህ አሁን ደግሞ በእርግጠኝነት እኔ የምፈልገው አሁንም ቃል ከዛ ቤት ተዋርዳ እንድትወጣ ነው የምፈልገው በማለት እንግዲህ አሁን ላይ ሀሳቡን እቅዱን አብሮ ማለት ነው ከዶክተሩ ጋር ለመስራት ፍላጎት አለው። ሲቀጥል ደግሞ ዶክተሩንም ደውሎ አግኝቶት ነበረ። ግን ደግሞ ዶክተሩ አንተን አምኜ እኔ ከአንተ ጋር መስራት አልፈልግም በማለት እንግዲህ አቶ በኃይሉን ጠርጥሮታል ማለት ነው። ምክንያቱም ከዚህ በፊት ብዙ ነገር ላድርግልህ፣ ስለዚህ የምርመራ ውጤቱን ቀይረው ስትለኝ ነበረ። አሁንም ደግሞ የሆነ ነገር ታደርጋለና ከአንተ ጋር መስራት አልፈልግም ብሎት ነበር። በፍጹም እንደዛ አይደለም። አሁን ላይ የበፊቱን በሙሉ ይቅርታ፣ አዎ
በእርግጠኝነት ትክክል ነህ አውቃለሁኝ። ቃል የሰላም ልጅ እንዳልሆነች አውቃለሁኝ። ግን ደግሞ አሁን ላይ ቃል እየተጫወተችብን ያለችው። ስለዚህ አንዲት ነፍስ ስትሳሳት ወይንም ደግሞ ያልሆነ ነገር ሲጫወቱባት ማየት አልፈልግም ምናምን ነገር ነው ያለው ማለት ነው በአቶ በኃይሉ። ግን ደግሞ በይበልጥ ማለት ነው ከእህቱ ጋር ሲጫወትባት የነበረው መጥፎ ነገር ሲሰራ የነበረው ራሱ አቶ በኃይሉ ነው ማለት ነው። ግን ደግሞ በእህቱ ዘንድ እንደዚህ መጥፎ ሆኖ በመታየቱ በጣም ተናዷል፣ በጣም ተበሳጭቷል። ይሄን ነገር ግን ማጥራት ይፈልጋል። ማጥራት የሚፈልገው እንዴት ነው? ቃል የሰላም ልጅ እንዳልሆነች የሚያሳይ ማስረጃ ነገር ማግኘት ነው የሚፈልገው ማለት ነው። ስለዚህ አሁን ዶክተሩ እንዲያግዘው ፈልጓል። ግን ደግሞ ዶክተሩ ምንድን ነው ያለው? እያንዳንዱን ነገሮችን በግልጽ እንድትነግረኝ ይፈልጋለሁ። ከስር ከመሰረቱ ታሪኩ እንዴት እንደሆነ፣ ሰላምስ ትክክለኛ ልጇ ማን እንደሆነች፣ ቃልስ ከየት እንደመጣች ያለውን ነገር በግልጽ አድርገህ እንድትነግረኝ እፈልጋለሁ በማለት እንግዲህ ዶክተሩ ማለት ነው ያው አቶ በኃይሉን ጠይቆታል። አቶ በኃይሉም እንግዲህ ለራሱ የሚጠቅመውን ነገር ባለመናገር እያንዳንዱ ሌሎችን ነገሮች ግን ያው ቃልን ማለት ነው ሳሚ የሚባል ግለሰብ እንዳመጣለት እንዲሁም ደግሞ ዋሽቶ የሰላም ልጅ ነች ብሎ እራሱ እንደሰጠም ይህን ነገር በግልጽ ነው የተናገረው። ግን ደግሞ የሰላም ልጅ ማን ነች? ምክንያቱም ያው ዶክተሩ ምን ብሏል? በእርግጠኝነት ይህን ነገር ጥግ ድረስ እሄድና በመጨረሻ ማለት ነው ትክክለኛ የራስሽን ልጅ አምጥቼ እሰጥሻለሁ ብሏት ነበር ማለት ነው። ስለዚህ ዶክተሩ የፈለገው ነገር ትክክለኛ የሰላም ልጅ ማነች የሚለው። በነገራችን ላይ ገና ኤደን ምርመራ ለማድረግ ራሱ ወደ ቤት በመጣ ሰዓት ቃል ሳትሆን ትክክለኛ ልጇ የሰላም ልጅ የምትመስለው ብሌን ነች በማለት እንግዲህ ተናግሮ ነበረ ማለት ነው። ስለዚህ ይህን ነገር ጠርጥሯል። በሆነ አጋጣሚ ደግሞ ያ ነገር ሊመጣ ይችላል ብዬ አስባለሁ። ብቻ ግን አቶ በኃይሉ አሁን ላይ ማለት ነው ይህን ነገር ደብቆታል ዶክተሩ። ይሄ ነገርማ ለእኔ ይጠቅመኛል እውነቱ ከታወቀማ እንግዲህ ብሌን የሰላም ልጅ መሆኗ ከታወቀማ እኔ ምንም አይነት ከጨዋታው ላይ ሊቀርብኝ ነው። ስለዚህ ይህን ነገርማ ለእኔ ማስቀመጥ አለብኝ፣ መናገር የለብኝም ብሏል ማለት ነው። ግን ደግሞ በመጨረሻ እንግዲህ እንደዛ ቃል ማለት ነው በሰላም ፊት አዋርደው አቶ በኃይሉን ስታስወጣው ወይዘሮ ሰላም ማለት ነው ያን ሰዓት ቃል ትክክለኛ ልጇ እንዳልሆነች ራሱ አቶ በኃይሉ በአንደበቱ ራሱ ተናግሯል ማለት ነው። ግን ደግሞ ያው ሰላም በወቅቱ ስለተናደደች ስለተበሳጨች በቃ ውጣልኝ ነበር ያለችው። እንዳንተ አይነት መጥፎ ወንድም የለኝም አባቴ ለካ ትክክል ነው። ያን ጊዜ ሲጠላህ የነበረው በጣም ክፉና አረመኔ ስለሆንክ ነው። እንዴት በልጄ ላይ እንደዚህ አይነት ነገሮችን ታደርጋለህ? በማለት እንግዲህ በጣም ብዙ ነገር ነው የተናገረችው። በነገራችን ላይ ቃል እያንዳንዱ የተናገረችው ነገር ወይንም ደግሞ አቶ በኃይሉ እንደዚህ ሲያደርግ የነበር አቶ በኃይሉ እንደዚህ አንቺ አረብ ሀገር በነበርሽበት ሰዓት እኔን አውጥቶ ጥሎኛል፣ ጎዳና ላይ ነበርኩኝ፣ እንደዚህ ተሰቃይቻለሁ፣ ብዙ ነገር አድርጎኛል ስትለው እያንዳንዱ ነገሮች ማለት ነው ከብሌን ላይ የተደረገ ነገር ነው ማለት ነው። ከብሌን ላይ የተደረገ ወይንም ደግሞ ብሌን የተሰቃየችው ስቃይ ነው ብዬ ነው የማስበው ማለት ነው። ስለዚህ ቃል የተናገረችው ነገር ብሌን ያሳለፈችው ህይወት ነው ማለት ነው። እና አሁን ላይ እንግዲህ ብሌን ማለት ነው ያው ዳግምን ለመፈለግ ወጥታለች። ሲቀጥል ደግሞ ቃልም ዳግምን ለመፈለግ ነበር የወጣችው። ብሌን ከማግኘቷ በፊት እኔ የግድ ማግኘት አለብኝ፣ ስለተጣላ መቼም ከኔ ጋር ይግባባል፣ ከኔ ጋር ይሆናል ብላ ነው የምታስበው። ሲቀጥል ደግሞ እናቷን ወስጃለሁ፣ ገንዘቧንም ወስጃለሁ። ሲቀጥል ደግሞ ፍቅረኛዋን ዳግምን ለራሴ ማድረግ ነው የምፈልገው፣ ያን ጊዜ እርድብን ትላለች ብሌን ብላ ነው እንትን። በነገራችን ላይ በሰው ላይ መቅናት በጣም መጥፎ ነው። በሰው ላይ መቅናት በጣም መጥፎ ነው። ሰው የራሱን ነገር መኖር ነው እንጂ የሰው የሆነን ነገር ለራሴ አደርጋለሁ፣ የሰውን ነገር ሁሉ ደስታ ለራሴ ወስዳለሁ ማለት በጣም ጥሩ አይደለም። በጣም መጥፎ መንፈስ ነው ለመናገር ማለት ነው። እና ያን ሁሉ ነገር አድርጋ እንኳን የሆነ በቃ ጭንቅላቷ እረፍት አይኖረውም። ሲቀጥል ደግሞ ደስተኛ አትሆንም። ብሌንም ተናግራለች እያንዳንዱ የቃልን ጭንቅላት እንዴት እንደምታስብና እንዴት እንደሆነች ያን ሁሉ ነገር ኑሮሽ እንኳን ደስተኛ አይደለሽም ብላለች። ምክንያቱም ክፉ ስለሆነች ክፉ ስለምታስብ የራሷን ደስታ ብቻ ለማሳካት ነው እንጂ ለሰዎቹ ምንም አይነት ነገር ሬራህ እንኳን የላትም። እንግዲህ ወይዘሮ ሰላምን ምን ያክል እንኳን እንደምትጫወትባት ማለት ነው። ምን ያክል ማለት ነው። አንቺ አሮጊት፣ አዎ ታምኘኛለሽ፣ ገና ብዙ ነገር እልሻለሁ፣ አንቺ ታምኘኛለሽ እያለች ስትናገር ነበር ማለት ነው። ቃል ማለት ነው። እና አሁን ላይ እንግዲህ
ብሌን ከቤት ወጥታለች። ዳግምን ለመፈለግ ከእናቷ ጋር በመሆን ዳግምን ለመፈለግ ከቤት ወጥታ ነበር። ብሌንም አስቀድሜ ዳግምን ማግኘት አለብኝ ብላ እንግዲህ ስልክ እየደወለች ነበረ። በዚያን ሰዓት ነው ሳሚ ያገኛት። ሳሚ ደግሞ እጅግ በጣም ተበሳጭቷል። በተለይ በብሌን መታመኑን አጥቷል ማለት ነው። ምክንያቱም ይህን ነገር አውቆ ዋሽቶ ማለት ነው የነገራት እስከሚመስላት ድረስ ነው እንግዲህ ብሌን የተረዳችው። ምክንያቱም እኔን ለመቅረብ ወይንም ደግሞ እኔን ስለሚወደኝ ስለሚያፈቅረኝ ብቻ ለራሱ ለማድረግ ስለፈለገ በይሉንታ በእንትን ለመያዝ ስለፈለገ ነው እንጂ እኔ ትክክለኛ የሰላም ልጅ አይደለሁም ማለት ነው። በቃ የተጫወተብኝ ሳሚ ነው ብላ ነበር ያሰበችው ማለት ነው። ስለዚህ ያው ሳሚ ደግሞ እንዴት ሊሆን ይችላል? እንዴት ነው የደኔ ምርመራው እንዴት እንደዚህ ሊሆን ይችላል? ስለዚህ ስህተት ያለው ከማን ጋር ነው? ከቃል ጋር ነው። ቃል ነች ይህን ነገር እንደዚህ ልታደርገው የቻለችው ብሎ አሁን ላይ ቃልን እዟታል ማለት ነው። በነገራችን ላይ አሁን ላይ ቃል ማንም ምንም ቢያስጨንቃት ራሱ እውነቱን እየተናገረች አይደለም። ምክንያቱም አሁን ሳሚ በጣም እያስጨነቃት ነበረ። ያኔ አሁን እውነቱን መናገር ነበረባት፣ ግን አልተናገረችም። ያ እውነታ ወጣ ማለት ደግሞ የእሷ ነገር አለቀላት ማለት ነው። እና ለአቶ በኃይሉን ለነገሩ አቶ በኃይሉን ሳትፈራ እንዴት ሳሚን ትፍረው? አቶ በኃይሉን እንኳን ስንት ነገር ሲያደርጋት የነበረውን ግለሰብ እንኳን ለፊቱ ቁጭ ብላ ማለት ነው ውሸቷን ስትደረድርና ስትናገር አቶ በኃይሉን ስታሳምንና እንዲሁም ለሰላም እያንዳንዱ ነገር ስትናገር እንኳን አልፈራችም። በነገራችን ላይ እንኳን ሳሚን ልትፈራ ማለት ነው። እና አሁን ላይ ሳሚን ቢያስፈራራት አቶ በኃይሉን ቢያስፈራራት እውነቱን መናገር አልፈለገችም፣ ድብቅ አድርጋለች ማለት ነው። ለዛ ነው አቶ በኃይሉ እንዴት ተመሳሳይ ማለት ቃል እንዴት ነው የሰላም ልጅ የሆነችው? ስለዚህ ይህን ነገር እስከ ጥግ ድረስ እጄ ማጣራት አለብኝ። ከዛ ቤት ውስጥ ተዋርዳ እንድትወጣ ነው የምፈልገው። ከወጣች በኋላ ደግሞ እኔ ገላታለሁ። ግን ደግሞ በመጀመሪያ የምፈልገው ነገር ተዋርዳ እንድትወጣ ነው ከቤት ውስጥ። እሷን ልጅ እንዳልሆነች ተዋርዳ በሰላም እንድትወጣ ነው የምፈልገው። እኔ ትክክለኛ መሆኔን ማሳየት ነው የምፈልገው። ከዛ በኋላ ግን እገላታለሁ ብሏል ማለት ነው። በጣም ፎክሯል። እንኳን ለቃል አይደለም ለስንቶች ራሱ አላዘንም አቶ በኃይሉ ማለት ነው። እና ይህን ነው ግን ደግሞ ሳሚ ራሱ እያስጨነቃት ነገሮቹን በሙሉ ማለት ነው። ለሳሚ ራሱ ልትነግረው አልቻለችም። ትነግረዋለች አትነግረውም? እንግዲህ ቀጣይ ፓርቲ የምናየው ይሆናል። አትነግረውም። በነገራችን ላይ ዝም ነው የምትለው። በምርመራ ነው የሚታወቀው። አሁንም እንግዲህ ዶክተሩ ራሱ በምርመራ እንዴት ማድረግ አለብን በሚለው ያው አቶ በኃይሉ ያለውን ነገር እኔ ያስተካክላለሁ፣ ከቤት ውስጥ ያለውን ነገር እኔ ያስተካክላለሁ፣ ማድረግ ያለብኝና ማምጣት ያለብኝ ነገር እዘዘኝ አመጣለሁኝ፣ ስለዚህ አብረን እንሰራለን ብሏል። ዶክተሩም ደስ ብሎታል። አቶ በኃይሉ እንደዚህ በማለቱ ግን ይዋሸኛል፣ የሆነ ይሸውደኛል የሚል ጥርጣሬ ያለው ግን ደግሞ በጥንቃቄ እንደሚሰራ ራሱን አሳምኖ ነው እንግዲህ ከአቶ በኃይሉ ጋር የተስማማው ማለት ነው። ስለዚህ የቃልን ፀጉርም ሆነ እንዲሁም ደግሞ የሰላምን ፀጉር ማንጣት ይችላል ማለት ነው። እና በዚያ መልኩ ነው እንግዲህ ምርመራ ማድረግ የፈለጉት ማለት ነው። እና በመጨረሻም እንግዲህ ዳግም ተገኝቷል። ከጓደኛው ጋር ነው። ብሌንም እንዲሁም ደግሞ ከእናቷ ጋር ሆና ጎረቤቷም አለች ከእሷ ጋር አሁን አብረው እየሄዱ ነበረ። የት ጠፍቶ ነው እያለች እንግዲህ ወይዘሮ ገነት ስለ ልጇ እንትን እየተጨነቀች ነበረ። ከዛ ደግሞ እንግዲህ ወይዘሮ ያቺ ደግሞ ጉረቤት ተብዬዋ ደግሞ ያው ዳግምን በቃ ታማለች ምናምን ነገር እና እናት ራሱ ወይዘሮ ገነት እንዴት ስትመለከታት እንደነበረች ማለት ነው። በነገራችን ላይ በጣም መጥፎ ሴት እና ተንኮለኛ ጓደኛ እንዳለች ተረድታለች ማለት ነው። ግን በዛሬው ፓርት ላይ የተናገረችው አንድ ደህና ነገር አለ። የገነት ጎረቤት ማለት ነው። እና ብሌንን ተናግራታለች። ምንም ብታጠፋ እናት ነች። ስለዚህ በእናትሽ እንደዚያ ጨከኝ እንደዚያ ጠፍቶ አንቺ ደግሞ በዚህን ያክል ከእሷ ላይ መጨከን የለብሽም ለምንድን ነው ያለችው ነገር እሷ ፓርት በጣም ተመችታኛለች ሆነን ለመናገር። ምክንያቱም ወይዘሮ ገነት በጣም እየተጎዱ ነበር፣ በጣም እያለቀሰች ነበር፣ ብዙ ነገሮች እንትን ብላ ነበር እና ተጎድታ ነበረ። ስለዚህ አሁን ላይ ደግሞ ብሌን ያው አሳዳጊነቷን እንደዚያ ማኩረፍ አልነበረባትም ማለት ነው። እና ስህተት እንደሰራች እና ሲቀጥል ደግሞ እናት እስካለች ድረስ ነው መንከባከብ፣ ከዛ በኋላ ብታጫት እጅጉን በጣም ነው የሚቆጭሽ በማለት ነግራታለች። ከሰማች ነው መስማት አለባት። የእናትን ክብር ከፍ ማድረግ መቻል አለባቸው። እነሱ እንደ ልጅም በቃ ስራቸው ገብተው ይቅርታ መጠየቅ መቻል አለባቸው ባይነኝ ማለት ነው። ወይዘሮ ገነት ላይ በተለይ እንደዚህ አይነት ነገር ማድረግ የለባቸውም። ዳግምም ሆነ እንዲሁም ደግሞ ብሌን
ስልክ መዝጋት ምናምን። እኔ አንቺን ፈልጌ አይደለም የመጣሁት ዳግምን ፈልጌ ነው ምናምን ነገር በጣም አስነዋሪ ነገሮች ናቸው ማለት ነው። እና በመጨረሻም እንግዲህ ዳግም ተገኝቷል። በእርግጠኝነት ወደ ቤት ይመለሳል አይመለስም የሚለው ነገር አብረን በቀጣይ ፓርት አብረን የምናይ ይሆናል ማለት ነው። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማቸው ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ እንግዲህ